በኢትዮጵያ የተሰራ 10 ግራም ወርቅ በስንት ይሸጣል? በኢትዮጵያ የወርቅ ዋጋ በጥራት በስራው በእጅ ጥበብ ዋጋው ተመስርቶ ይለያያል። በሀገር ውስጥ በብዛት ለጌጣጌጥ የሚውለው 21 ካራት ሲሆን አልፎ አልፎም 18 ካራት እና 22 ካራት ጥቅም ላይ ይውላል። ዛሬ ላይ በአሁን ሰዓት የ10 ግራም የ21 ካራት ወርቅ በስንት እየተሸጠ እንደሚገኝ የምነግራችሁናል። ከዛ በፊት ግን ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ይህንን ወርቃማ ቤተሰብ ትቀላቀሉ ዘንድ በማክበር እየጠየቀን ዓለም አቀፍ የሆነውን መረጃን ጨምረን እንዲሁም ደግሞ የ10 ግራም ወርቅ በስንት እየተሸጠ እንደሚገኝ እንነግራችኋለን። ዓለም አቀፍ የሆነው የወርቅ ገበያ ሁኔታ ከዛ በፊት ምን ይመስላል ስንል በዓለም አቀፍ ደረጃ የወርቅ ዋጋ በአሁኑ ሰዓት ላይ በከፍተኛ ደረጃ መጨመርን እያሳየ ነው የሚገኘው። ለዚህ ደግሞ ዋና ምክንያቶቹ የጂኦፖለቲካል ውጥረት ነው። በተለያዩ የዓለም ክፍሎች ያሉ አለመረጋጋቶች ወርቅ አስተማማኝ የመጠባበቂያ ሀብት ወይም ደግሞ ሴፍ ሄቨን ሆኖ እንዲቀጥል አድርገውታል። ምንም እንኳን የጥሬ ወርቅ ዋጋ በየቀኑ እየቀነሰ ቢሆንም ይህንን ለመግታት ይመስላል በዲዛይን በተለያዩ ሁኔታዎች ወርቅ ዋጋው እንዳይወርድ የባሰ በማድረግ ላይ ነው የሚገኙት። በተለይም ደግሞ ከዚህ ጋር የሚነሱት የማዕከላዊ ባንኮች ፍላጎቶች በተለይ በኤዥያና በባህረ ሰላጤው በዱባይ በሳውዲ የሚገኙ ባንኮች የወርቅ ክምችታቸውን በከፍተኛ ሁኔታ በአሁኑ ሰዓት ላይ በመጨመር ላይ ይገኛል። የአሜሪካ ዶላርና የወለድ ማስተካከያውም እንግዲህ ዝም ብሎ የሚታይ አይደለም። የዩኤስ ፌዴራል ሪዘርቭ የባንክ ወለድ ፖሊሲዎች ለውጥ ወርቅ ላይ ኢንቨስት የሚያደርጉ ሰዎችን በማበረታታት ላይ ይገኛል። የዓለም አቀፍ ዋጋ ስሌት እንግዲህ በአሁኑ ወቅት የአንድ አውንስ ዋጋ ንጹህ ወርቅ 24 ካራት ዓለም አቀፍ ዋጋ በአሜሪካ ዶላር ከ2350 እስከ 2450 እየተሸጠ ነው የሚገኘው። አንድ አውንስ ማለት ምን ያህል ግራም ነው ካላችሁ 31.1 ግራም ያህል ነው። ብዙ ጊዜ ስለ ወርቅ ሲነሳ ይሄ አዲስ ላይሆንባችሁ ይችላል። አውንስ ሲባል ሰምታችሁ ይሆናል። አንድ አውንስ እኩል ነው ከ31.1 ግራም ማለት ነው። ዛሬ ግን ይዤላችሁ የመጣሁት የ10 ግራም ወርቅ የ21 ካራት በስንት በመሸጥ ላይ ይገኛል የሚለውን መረጃ ነው። እሱን የማስመለክታችሁ ይሆናል። ከዛ በፊት ግን በሀገር ውስጥስ ያለው የወርቅ ዋጋ ድባብ ምን ይመስላል የሚለውን ስንመለከት በኢትዮጵያ የወርቅ ገበያ ካለፉት ወራት እንግዲህ ትልቅ የሆነ መዋቅራዊ ለውጥ መጥቷል። የመጀመሪያው እንግዲህ የውጭ የምንዛሪ ተመን ማሻሻያ ነው። መንግስት የውጭ ምንዛሪ ተመንን በገበያ እንዲወሰን ማድረጉን ተከትሎ የኢትዮጵያ ብሔራዊ ባንክ ከባህላዊ አምራቾችና ከላኪዎች የሚገዛበትን የወርቅ ዋጋ ከዓለም አቀፉ ገበያ ጋር አጣጥሞ በመሄድ ላይ ይገኛል። ሌላው ደግሞ ለኮንትሮባንድ መከላከል ማበረታቻ ነው። ብሔራዊ ባንክ ህገወጥ ንግድን ለመቀነስ ከዓለም አቀፍ ዋጋ በተጨማሪ 35% እና ከዛ በላይ ማበረታቻ ፕሪሚየም በመክፈል ላይ ይገኛል። ይህም በሀገር ውስጥ ያለውን የወርቅ ዋጋ በእጅጉ እንዲሰቀል አድርጎታል። በኢትዮጵያ የ10 ግራም ወርቅ በስንት ይሸጣል? ከዛ በፊት ቪዲዮውን እያያችሁ አብራችሁን ስለሆናችሁ እጅግ በጣም እናመሰግናለን። ለቪዲዮ እንዲሁም ለቻናሉ አዲስ ከሆናችሁ ቪዲዮውን ላይክ ማድረግ ቻናላችንንም ሰብስክራይብ ማድረግ አትርሱ። በኢትዮጵያ የወርቅ ዋጋ በካራትና በስራው እንግዲህ ይለያያል ብያችኋለሁ። የ10 ግራሙ በአሁኑ ሰዓት ላይ በአማካይ ዋጋ በ30 ሺህ ብር እየተሸጠ ነው የሚገኘው። የ10 ግራሙ ደግሞ በ300 ሺህ የኢትዮጵያ ብር ነው በምሽት ላይ የሚገኘው። በሀገር ውስጥ በብዛት ለጌጣጌጥ የሚውለው 21 ካራት ነው። አልፎ አልፎም እንደነገርኳችሁ
የ18 እና የ22 ካራቱ ጥቅም ላይ ይውላል። አሁን ባለው የገበያ ሁኔታ እንደ ጌጣጌጡ አሰራር ውስብስብነት ጨምሮ የ10 ግራም ወርቅ ግምታዊ መሸጫ እንግዲህ እንደነገርኳችሁ የ1 ግራም ወርቅ ዋጋ ከ30 ሺህ እስከ 31 ሺህ እየተባለ ነው። ይህ ማለት ደግሞ ከ300 ሺህ እስከ 310 ድረስ እስከ 310 ሺህ ድረስ ይደርሳል ማለት ነው። በአጠቃላይ በዛ ሊሸጥ ይችላል። የ10 ግራሙም እንግዲህ በ25 ሺህ እስከ በ10 ስትመቱት እስከ 250 ሺህ ድረስ በመሸጥ ላይ የሚገኘው አጠቃላይ ዋጋው የ18 ካራት ማለት ነው። ሌላው የ22 ካራት ነው። የ22 ካራቱም ከ21 ካራቱ በአንድና በሁለት ሺህ ትንሽ የወርቅ ንጽህናው ከፍ ሲል በዛ ለተጠቃሚዎች እንግዲህ በሽያጭ ላይ ይገኛል። እንግዲህ ወርቅን ለመግዛት ፍላጎት ላላችሁ 1 2 3 ምክሮችን ጀባ ልበላችሁ። ሁልጊዜ እንደምላችሁ የወርቅ ዋጋን ስነግራችሁ በተለይ ወርቅ ተጠቃሚዎችንም ገዢዎችንም የሚጠቅም ጠቃሚ ምክር በቪዲዮዎቼ መጨረሻ ላይ ሁልጊዜ እነግራችኋለሁ። የመጀመሪያው የካራት ደረጃ ማረጋገጥ ነው። ወርቅ ስትገዙ 21 ነው፣ 28 ነው፣ 22 ነው ያላችሁ ብታረጋግጡ እጅግ በጣም አሪፍ ነው። በተጨማሪም በምትገዙበት ሰዓት ላይ የተቀረጸውን ማተም በማየት አረጋግጡ። የእጅ ስራ ዋጋንም መደራደር ያስፈልጋል። የወርቅ ነጋዴዎች ከወርቁ ንጹህ ዋጋ በተጨማሪ የእጅ ስራ ያስባሉ። ይህ ዋጋ በግራም ላይ ስለሚታሰብ በደንብ መደራደር ይኖርባቸዋል። ሌላው ደግሞ ህጋዊ ደረሰኝ መውሰድ ነው። ወርቅ ለወደፊት መልሰው ለመሸጥም ሆነ ለመቀየር ህጋዊ ደረሰኝ መያዝ ግዴታ ነው። ግልጽ የሚታይ ክብደቱም ካራቱም የሚታይ ህጋዊ ደረሰኝ በእጃችሁ ስለመያዛችሁ እርግጠኞች ሁኑ። ሌላውና ዋናው ደግሞ የዕለቱን ዋጋ መከታተል ነው። በአሁኑ ሰዓት ላይ ዋጋ ከቀን አልፎ በየቀኑም በመቀየር ላይ ነው የሚገኘው። ትልቅ ግዢ ከመፈጸማችሁ በፊት እንደዚህ 10 ግራም 5 ግራም ብትገዙ ይህንን ከማድረጋችሁ በፊት ዕለታዊው የወርቅ ሽያጭና ግዢው ምን ይመስላል የሚለውን በተከታተሉ ራሳችሁን በደንብ ትጠብቃላችሁ ማለት ነው። እንግዲህ ዛሬ ላይ የወርቅ ገበያው በዓለም አቀፍ ሆነ በሀገር ውስጥ እጅግ እየዋዠቀ ይገኛል። አንዴ ያው መዋዠቁ በጣም ከፍተኛ አይደለም፣ የተረጋጋ ነው የሚመስለው በእርግጥ ነገር ግን የጥሬ ወርቅ ዋጋ ደግሞ የተወሰነ መንሸራተትም እየተስተዋለበት ነው ያለው። በየዕለቱ የጥሬ ወርቅ ዋጋን የተመለከተ መረጃ በዚህ ቻናል ላይ ታገኛላችሁ። የምንለቀውን መረጃ በመከታተል ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ለዛሬ መረጃችንን በዚያ በቃን። በሌላ መረጃዎች እስከምንገናኝ ድረስ በያላችሁበት መልካሙን ሁሉ ተመኘን። ቸር ሰንብቱ።